ያላችሁ ሁሉ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለቱን ዓለም አቀፍ አጫጭር መረጃዎች ይዘን መጥተናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስቶቹን እናስታውሳችሁ። የሶሪያ ክርስቲያን መሪ በቤተ ክርስቲያን ላይ የተፈጸመውን የቦምብ ጥቃት በጽኑ አወገዙ። ግሪክ በሰደድ እሳት እየተለበለበች ነው። ንብረትነቱ የኢትዮጵያ አየር መንገድ የሆነ ኢቲ640 ቦይንግ 787 ድሪም ላይነር አውሮፕላን ወደ ሙምባይ እያቀና በነበረበት ጊዜ 7 ሰዎች በጭንቀት ስለታመሙ አውሮፕላኑ ድንገት እንዲያርፍ ተደረገ። በወሮ በላዎች በማፊያ ቡድኖች በምትታመሰዋ ሜክሲኮ ሲቲ በጅምላ በተተኮሰ ጥይት 12 ሰዎች ሲሞቱ በርካቶች ቆስለዋል። ኢራን የበለጸገ የተብላላ ዩራኒየም ወደ ውጭ ሀገር ለመላክ ተዘጋጅቻለሁ አለች። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ቆዩ። በሀገረ ሶሪያ የሶሪያ ክርስቲያን መሪ በቤተ ክርስቲያን ላይ የተፈጸመውን የቦምብ ጥቃት በጽኑ አወገዙ። በደማስቆ በደረሰው የጥቃት ሰለባዎች የቀብር ስነስርዓት ላይ የተገኙት የሃይማኖት መሪው የፕሬዝዳንት አህመድ አልሻራህ መንግስት ጥቂት ቁጥር ያላቸው ክርስቲያኖችን በቂ ጥበቃና ከለላ አልሰጠም በማለት ተችተዋል። ደማስቆ በሚገኘው ማር ኤልያስ ቤተ ክርስቲያን ላይ አጥፍቶ ጠፊ በደረሰው ጥቃት ቢያንስ 25 ምዕመናን መሞታቸው ታውቋል። ጥቃቱ የበሽር አልአሳድ ስርዓተ መንግስት ከወደቀበት ከታህሳስ ወር ወዲህ የመጀመሪያው ነው ተብሏል። መንግስት ጥቃቱን የኢስላሚክ ስቴት ታጣቂ ሽብርተኛ ቡድንን ተጠያቂ ያደረገ ሲሆን ጥቃቱም በአነስተኛ ወገኖች የክርስቲያን እምነት ተከታዮች ዘንድ ወደፊት ሊመጣ የሚችለውን አደጋ የበለጠ አንሮታል። በአንጾኪያ የግሪክ ኦርቶዶክስ ፓትርያርክ ጆን ኤክስ ያዚጊ በቀብር ስነስርዓቱ ላይ ተገኝተው ለፕሬዝዳንት አህመድ አልሻራ እንግዲህ ትናንትናም በስልክ ተነጋግረናል፣ ተወያይተናል። ሀዘናችንን ለመግለጽ ይሄ በቂ አይደለም። በነፍሰ ገዳዮች ላይ ተመጣጣኝ እርምጃ እንዲወሰድ እንጠይቃለን በማለት አሳስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ጨካኝና ፈሪነት የተሞላበት እኩይ ተግባር ዓላማ ቢስ ጥቃት መሆኑን በመግለጽ የሶሪያ መንግስት ሁከት ፈጣሪዎችን፣ አሸባሪዎችን በሕግ እንዲጠይቅ የሃይማኖት ተከታዮችን፣ የሃይማኖት መሪዎችን፣ የጎሳ አባላትን ጨምሮ በጠቅላላ ደህንነታቸውን እንዲያስጠብቅ ጠንከር ያለ መልእክት አስተላልፈዋል። ሀገራቸው አሜሪካም የሶሪያ መንግስት በግዛቱ ያሉ ሽፍታ ቡድኖችን ለማጥፋት በሚያደርገው ዘመቻ ሁሉ ለማገዝ ያላትን ዝግጁነት ገልጸዋል። ክርስቲያኖች ከጦርነት በፊት ከነበረው የሶሪያ 22 ሚሊዮን ህዝብ 10% ያህል የነበሩ ሲሆን በ14 ዓመቱ የእርስ በርስ ጦርነት የእርስ በርስ ግጭት ጊዜ ውስጥ ቁጥራቸው በእጅጉ ቀንሷል። በመቶ ሺዎች የሚቆጠሩ እንዳሉ ግን አሁንም ይገመታል። ከሟቾቹ መካከል 9ኙን ለመቅበር በብዙ መቶዎች የሚቆጠሩ ምዕመናን በአቅራቢያው በሚገኘው የቅዱስ መስቀል ቤተ ክርስቲያን በማስቀደስ በጸሎት ስነስርዓት ላይ ከነበሩት በተጨማሪ የማህበራዊ ጉዳይ ሚኒስትሯ ሂንዲ ካባዋት በሶሪያ አዲሱ መንግስት ውስጥ ብቸኛዋ ክርስቲያን ሴት ተገኝተዋል። ፕሬዝዳንት መሐመድ አልሻራ ጥቃቱ ሁሉንም ሶሪያውያን የሚጎዳ ከባድ ወንጀል ነው፣ ነገር ግን እኔ በበኩሌ ክርስቲያኖች ቤተ ክርስቲያን ብቻ ተጠቅቷል የሚል ቃል አልጠቀምም ብለዋል። መንግስት የጸጥታ ኃይሎች እስላማዊ ጽንፈኞች የሚጠቀሙባቸውን መሸሸጊያ መደበቂያ ስፍራዎችን በማፈራረስ አጥፍቶ ጠፊውንና የእሱን ጋሻ ጃግሬ ወደ ቤተ ክርስቲያን እንዲገባ ያመቻቸውን ጨምሮ ሌሎች በርካታ አባላቱን መግደሉን አስታውቋል። ከግሪክ ዋና ከተማ አቴንስ በቅርብ ርቀት የተቀሰቀሰው የእሳት ሰደድ በፍጥነት እየተዛመተ እየተግለበለበ ነው። እስካሁን የሞተ ሰው ስለመኖሩ ይፋ ባይወጣም በንብረት ላይ ግን ከፍተኛ ውድመት አስከትሏል። በፓላያ ፎካያ የባህር ዳርቻ ቅንጡ ከተማ አቅራቢያ የተነሳው እሳት ለአደጋ ተከላካይ ሰራተኞች፣ ለእሳት ማጥፊያ ሄሊኮፕተር ሳይቀር አዳጋች ሆኗል። ከቅርብ ዓመታት ወዲህ ግሪክ በአየር ንብረት ለውጡ ሰበብ ተደጋጋሚ የእሳት ሰደድ፣ ጎርፍና አውሎ ነፋስ እየደቆሳት አሳር መከራዋን እያበላት ነው። በፓላያ ፎኪያ አካባቢ የተነሳውን እሳት ለማጥፋት 130 የእሳት አደጋ ተከላካዮች በ12 አውሮፕላኖችና 12 ሄሊኮፕተሮች
የታገዙ ሲሆን የእሳት አደጋ መከላከያ ሰራዊት ቃል አቀባይ ቫልሲዮስ ቫትራኮንጊያስ እንደተናገሩት የግሪክ ፖሊስ በአቅራቢያው ይኖሩ የነበሩ ሰዎችን ከጉዳት ለመጠበቅ ወደ ሌላ ስፍራ አሸሽቷቸዋል ብለዋል። ተጨማሪ ሰዎችንም ለማውጣት የባህር ዳርቻ ጥበቃ መርከቦች ወደ አደጋው ስፍራ እየተንቀሳቀሱ መሆናቸውን ጨምረው ገልጸዋል። ወደ ሙምባይ ሲያቀና የነበረ ኢቲ-640 ቦይንግ 787 አውሮፕላን በ33,000 ጫማ ከፍታ እየበረረ ሳለ ከተሳፋሪዎች ውስጥ 7ቱ በጭንቀት መታመማቸውን ተከትሎ ከአረብ ባህር ሰማይ ላይ በረራው በፍጥነት ወደታች ከፍታውን ቀንሶ በመውረድ ስለማረፉ ተሰምቷል። ከዛም 7ቱ ታማሚዎች በአየር ማረፊያው የሕክምና ቡድን እርዳታ የተደረገላቸው ሲሆን አንደኛው ከበድ ያለ ሕመም ስለገጠመው ሆስፒታል ገብቶ የተኝቶ ሕክምና ማግኘት እንዳለበት ተወስኗል። እስካሁን ድረስ የኢትዮጵያ አየር መንገድ ይፋዊ መግለጫ አለማውጣቱን ቲኦቲ ታይምስ ኦፍ ኢንዲያን ዘግቧል። ይህ የኢቲ-640 ቦይንግ 787 ድሪም ላይነር ክስተት ከ4 ቀን በፊት ሰኔ 24 2025 ካጋጠመ ከሌላ ተመሳሳይ ክስተት ጋር አንድና ያው ሆኗል። በጊዜው 2 የበረራ አባላትና 5 ተሳፋሪዎች ከለንደን ወደ ሙምባይ በሚጓዙበት ወቅት የህንድ አውሮፕላን ኤአይ 130 ውስጥ የነበሩት የማቅለሽለሽ፣ የማዞር፣ የጭንቀትና የምግብ መመረዝ ስሜት እንደታየባቸው በዘገባው ተወስቷል። ቀጣዩ መረጃችን እጅግ በጣም አደገኛ በሆኑ እጽ አዘዋዋሪዎች፣ ወንበዴዎች፣ ዘራፊ ማፊያ ቡድኖች ቁም ስቅሏን እያየች ባለችው ሜክሲኮ ኢራምፑዋቶ ግዛት ውስጥ በተከፈተ ተኩስ 12 ሰዎች ሲሞቱ በርካቶች ቆስለዋል። የጠቅላይ አቃቤ ሕግ ጽሕፈት ቤት ጓናጁዋቶ ሁከትና ብጥብጥ ባየለበት ኢራምፑዋቶ የሚገኝበት ግዛት ሌሎች የቆሰሉ ሰዎችም ወደ ሆስፒታል መግባታቸውን ተናግረዋል። የሜክሲኮ ፕሬዝዳንት ክላውዲያ ሽምባ በደረሰው የሽብርተኞች ጥቃት እጅግ ማዘናቸውን ገልጸው በወንጀለኞች ላይ አስፈላጊውን እርምጃ እንወስዳለን ብለዋል። ጓናጁዋቶ ግዛት ሁከት፣ ብጥብጥ፣ ዘረፋ፣ እገታ፣ ግድያና አስገድዶ መድፈር የተንሰራፋበት ከቁጥጥር ውጭ የሆነ አደገኛ የማፊያ ቡድኖች መፈልፈያ ዋና መናኸሪያ፣ ለመንግስትም አስቸጋሪ አዳጋች የሆነ ቦታ እንደሆነ ይነገራል። ኢራን በቴህራን የኒኩሌር መርሃ ግብር ላይ ከአሜሪካ ጋር ከተስማማች በእጅጉ የተብላላ የዩራኒየም ክምችት ወደ ሌላ ሀገር ወደ ውጭ ልትልክ እንደምትችል የኢራን የተመድ አምባሳደር አሚር ሰኢድ ኢራቫኒ መናገራቸውን አልሞኒተር ዘግቧል። የ20 እና የ60% የተብላላ ዩራኒየም ማስተላለፍ ለቴህራን ቀይ መስመር አይሆንም። ቁሳቁሱ እንደ አማራጭ መፍትሄ በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ለተወሰነ ጊዜ መቆየት ይችላል ብለዋል ኢራቫኒ። ባለፉት ጥቂት ቀናት ሀገራቸው ኢራን ከድርጅቱ ጋር ያላትን ግንኙነት ማቋረጧን ስለመግለጿ የረሱ ይመስላል። ሆኖም ኢራን በሀገር ውስጥ ዩራኒየም የማምረት መብቷን ማንም ሊነጥቃት እንደማይችል አጽንኦት ሰጥተው ይፋ አድርገዋል። ምንም እንኳን አሜሪካ ይህንን ጉዳይ ባትቀበለውም ኢራቫኒ በኢራን የባለስቲክ ሚሳይል ፕሮግራም ላይ ምንም አይነት ገደብ እንደሌለው አዲስ ስምምነት ከሌሎች ቅድመ ሁኔታዎች መካከል ዓለም አቀፍ ማዕቀቦችን በማስነሳት ላይ እንደሚገኙ መረጃውን ይፋ አውጥተዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ ዓለም አቀፍ አጫጭር መረጃዎችን እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ሕሊናችሁን በቅንነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ፣ ታማኝ የመረጃ ምንጭ።